ሰላም አድማጮች እንደምን አላችሁ? ኤፍኤም አዲስ 97.1 እያደመጣችሁ ትገኛላችሁ። የሃሽታግ ኢትዮጵያ ፕሮግራማችን ተጀምሯል። ሃሽታግ ኢትዮጵያ ፕሮግራማችን በዲጂታሉ ዓለም የሚገኙ ግለሰቦች እንዲሁም የቡድን አባላት ቆይታ የሚያደርጉበት ነው። በተለያዩ የማህበራዊ ትስስር ገጾቻቸው ለኢትዮጵያውያን አጋቢ የሆኑ የሚያነሳሱ ማህበራዊ ሚዲያውን በበጎ መንገድ በመጠቀም የተለያዩ ስራዎችን እየሰሩ የሚገኙ ግለሰቦችን የቡድን አባላትን እንጋብዛለን። ዛሬ ከእናንተ ጋር ቆይታ ስናደርግ ከእስክንድር ዮሴፍ ጋር ነው ቆይታ የምናደርገው። እስክንድር ዮሴፍ በተለይ የማህበራዊ ሚዲያው ላይ ዘ ግሬትፉል ቢሊየነር ፋርመር የሚል ይፋዊ የፌስቡክ የኢንስታግራም እንደዚሁም ደግሞ በቲክቶክ ደግሞ በዚሁ ስም በአናን ዴሪ ፋርም እንዲሁም ደግሞ በስሙ በእስክንድር ዮሴፍ የማህበራዊ ትስስር ገጾቹ በቲክቶክ በኢንስታግራም እንደዚሁም ደግሞ በፌስቡክ ከግብርና ጋር የተገናኙ መረጃዎችን እያጋራ የምናውቀው ወጣቱ የግብርና ባለሙያ ነው። we are back አሜሪካ ትሪፕ መልስ ተመልሰን ፋርም ላይ ተገኝተናል። ይሄ አሜሪካ ከመሄዴ በፊት የተዘራ የጤፍ ማሳ ነው። እዚህ አካባቢ አጠቃላይ ኦልሞስት ወደ 20 ሄክታር የሚሆን ጤፍ ዘርተናል። ይሄ መሬት እንደምታውቁት ከዚህ በፊት እንደነገርኳችሁ ከገበሬዎች ኮንትራት ወስጄው ነው። የመጀመሪያውን ዙር ጊዜን ማኔጅ አድርጎ በመጠቀም ክረምት የሚገባበት ወቅት ላይ በቆሏችንን በወቅቱ ዘርተን በቆሏችንን ሃርቨስት ካደረግን በኋላ ደግሞ ኢሚዲየትሊ ወይ ጤፍ ወይ ቦሎቄ አማራጭ ነበረ። ነገር ግን ጤፉን ጭዱን ለከብቶቻችን ስለምንፈልገው ምክንያቱም ይሄ ናቹራል ዲተርጀንት ፋይበር የሚባለውን ፋይበር አይነት በከፍተኛ ሁኔታ ሃይ ኤንዲኤፍ ስላለው ጤፉ ለከብቶቻችን መኖነት ስለምንፈልገው እህሉን ለሰው ጤፉን ደግሞ ለኛ ለከብቶቻችን ለማምረት ስንል 20 ሄክታር አካባቢ ጤፍ እንደ ሳምፕል እዚህ ዘርተናል። ትውልድና እድገቱ አዲስ አበባ ሆኖ አሁን ግን ሙሉ ለሙሉ ፊቱን ወደ ግብርና ሙያ ላይ ትኩረቱን አድርጎ እየሰራ ይገኛል። በዋናነት የወተት ምርት ላይ እንደዚሁም ደግሞ ከብቶችን በማርባት ላይ የግብርና ስራዎችን እየሰራ የሚገኝ አርሶ አደር ልንለው እንችላለን። ዛሬ ከሱ ጋር ቆይታ የምናደርግ ነው የሚሆነው። ነዋሪነቱን ያደረገው በሐዋሳ ከተማ ነው። ስለዚህ ከሐዋሳ ከተማ ወጣ ባለ አካባቢ ላይ ይህንኑ ስራውን የሚከውናል። እሱን እዛ ሆኖ እኛ ደግሞ ስቱዲዮ ሆነን አግኝተን ቆይታ የምናደርግ ነው የሚሆነው። እስክንድር በቅድሚያ ለሰጠህን ጊዜ በአድማጮቻችን ስም አመሰግናለሁ። እናመሰግናለን። እኔም በጣም አድርጌ አመሰግናለሁ። በግብርና ስራ ውስጥ እንግዲህ ልብ እንዲሸፍት ምክንያት ከሆነበት አጋጣሚ ብጀምር ደስ ይለኛል። እኔ አክቹዋሊ በጣም ልጅ ያለሁኝ ነው የግብርናው ስራ ልቤ ወደ ግብርናው ስራ የሸፈተው። ማለትም ተወልጄ ያደግኩት አዲስ አበባ ነው። መሀል ፒያሳ የዶሮ ማነቂያ አካባቢ ልጅ ነኝ። በልጅነት በጣም ጠባብ የቀበሌ ቤት ውስጥ ነው ያደግኩት። ነገር ግን እዛ ውስጥ ሆኜም በጣም ለእንስሳት ልዩ ፍቅር አለኝ። ግብርና ገጠሩ አካባቢ ላለው ነገር በጣም ልዩ የሆነ አመለካከት ነው የነበረኝና ግሬድ 7 ላይ 7ኛ ክፍል ይመስለኛል 5ኛም 7ኛም ክፍል ላይ ምንድነው መሆን የምትፈልገው ተብዬ ስጠየቅ ሁልጊዜ I want to be a farmer ነበር ምለውና ክፍል ይስቁብኝ ነበርና አሁን ድረስ ጓደኞቼ ያን ሞመንት ያስታውሱታል። ስለዚህ እንደው ድሮም ግብርና ውስጥ መግባት ህልም ነበረ ማለት ነው? በጣም አስብ ነበርና የበለጠ ግን ይሄ ህልሜ እውን እንዲሆን ያረዳኝ እናቴ ነች ብዬ አስባለሁ። እና ከትምህርት ቤት በመመለስበት ወቅት ብዙ ጊዜ ለመወደው ነገር ጊዜ እንድሰጥ ታደርገኝ ነበርና በጣም አጥብቃም ትጸልይልኝ ነበር ለዚህ ነገርና በጣም ትልቁን ድርሻ የምትወስደው እሷ ነች ብዬ አስባለሁ። ተመልሰናል አድማጮቻችን። ሃሽታግ ኢትዮጵያን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። ዛሬ ቆይታ የምናደርገው ከእስክንድር ዮሴፍ ጋር ነው። በሐዋሳ ነው የሚኖረው። የከብት እርባታ ላይ የወተት ምርታማነት ላይ ምርት ላይ እንደዚሁም ደግሞ ግብርና ላይ በጥቅሉ የሚሰራ ወጣት ነው። በቲክቶክ ከ278,000 በላይ ተከታዮች አሉት። በፌስቡክ ከ60,000 በላይ ተከታዮች አሉት። በዩቲዩብም እንዲሁም ደግሞ በሌሎች በኢንስታግራምም የግብርና ነክ ጉዳዮችን የከብት እርባታ ላይ ትኩረት አድርጎ እንዲሁም ደግሞ የወተት ምርት ላይ ይሰራል። ከሱ ጋር ቆይታ እናደርጋለን። ምክንያቱም አሁን ደግሞ ብዙ እንደ ሀገርም የሌማት ትሩፋት በሚል እየተሰሩ የሚገኙ ትላልቅ ስራዎች አሉና የበለጠ አካባቢያችን ላይ ያሉ ጸጋዎችን ለመጠቀም እንዲህ አይነት ስሜት አጋቢ የሆኑ ታሪኮችን መስማት ጥሩ ነውና ዛሬ ከሱ ጋር እንቆያለን። እንደው ከከተማ ወደ ገጠር
በቃ ሙሉ ለሙሉ ፊቴን አዙሬ ኑሮዬን እዛ ላደርግና የከብት እርባታውን የወተት ስራው ላይ አጠቃላይ ግብርና ላይ ልግባ የሚለው አጋጣሚ እንደው ምን ይመስል ነበረ? መሀል ከተማ ውስጥ ተወልደ እንግዲህ ፊትን ወደ ገጠሩ ብዙ ጊዜ አርሶ አደሮች የዕለት ህይወታቸውን በሚመሩበት ስራ ላይ ልግባ የሚለው ውሳኔ እንዴት ነበረ? ህይወቱ እንዴት አገኘኸው? ብዙ አብዛኛው የኢትዮጵያ ማህበረሰብ ትልቁን ቁጥር የሚወስደው ማህበረሰብ በገጠር አካባቢ ነው የሚኖረው እና ገጠር አካባቢ ብዙ ጊዜ መገለጫው ያለማወቅ፣ ያለመማር፣ ምቾት የሌለው ህይወት ተደርጎ የሚታሰብ ነው በእኛ ሀገር ሁኔታ። በሌሎች ዓለማት ደግሞ ስናየው የገጠሩ አካባቢ ብዙ ሪሶርስ፣ ብዙ ፖቴንሻል ያለበትና ብዙ ሀብት ያለበት ኤሪያ ነው። አሁን እንደምታየው እኛም ሀገር ከተማ አካባቢ ያለው ኦፖርቹኒቲዎች በብዙ እየጠበቡ እየሄዱ ነው እና አብዛኛው የገጠር ልጅ ገጠር ከሚሆን ይልቅ ብዙ ጊዜ ከሚነገረውም ከሚሰማውም ነገር ብዙ አብዛኛው የገጠር ነዋሪ ወደ ከተማ ለመፍለስ ቅርብ ነው እና እድሉን አግኝቶ ደግሞ ወጣ ማለት ደግሞ ይፈልጋል። ከተማ ውስጥ እየኖረ የተለየ ህይወት ለማየት ኤክስፒሪየንስ ለማድረግ የሚወጣ ሰው አለ። ነገር ግን እኔ ራሱ ፓሽኔም ከግብርና ጋር ሪሌትድ የሆነ ስለሆነ ነው ከመነሻዬም ወደ ገጠር ልወጣ የቻልኩበት ምክንያት እና ስራዬ ሙሉ ለሙሉ ገጠር ላይ የሚያቆየኝ ነው። የምሰራውን ስራ ወደዋለሁ፣ ኤንቫይሮንመንቱን ወደዋለሁ። አክቹዋሊ ዴሪ ፋርሞ ያለበት አካባቢ እንደውም ብዙ ገጠር አይደለም፣ ግን ያው መኖ የምናመርትባቸው አካባቢዎች ሞር ወደ ገጠር ወጣ ያሉ ናቸውና ኢንጆይ አደርገዋለሁ። በጣም ነው የምወደው የምሰራውን ስራ እና ወደውም ስለምሰራው ግብርና ባይት ሰልፍ ቢዝነስ ከመሆን ይልቅ ላይፍ ስታይል የመሆን ነገሩ ትንሽ በዛ ይላልና ከዛም አኳያ ወጣ አድርጎ የሚያኖር አይነት የስራ ዘርፍ ውስጥ ስላለው ነው የወጣሁት። አንዱ አንተ እንድናገኝ ምክንያት የሆነን ይህንኑ የግብርና ስራህን የከብት እርባታህን በተመለከተ በማህበራዊ ትስስር ገጾች የዕለት ተዕለት እንቅስቃሴህን ታሳያለህ። አብረህ ከከብቶች ጋር የነበረህን ውሎ ያገኘሃቸውን ምርት እንዲሁም ደግሞ አጋጣሚዎችም ታካፍላለህ እና ወደ ሶሻል ሚዲያው በምን አጋጣሚ እንዲያድግ ፈለክ? ይህንኑ ፕላትፎርም ወይ ደግሞ ይህንኑ እድል ልጠቀም የሚለው ሁኔታስ እንዴት ነበር የተፈጠረው? እርግጥ ነው አግሪካልቸር ብዙ ጊዜ እኛ ሀገር ሰው አብዛኛውን ገጠር አካባቢ የሚኖር ወጣት አባቱ አደራህን ልጄ ጠንክረህ ተማር እንደኔ ገበሬ እንዳትሆን ብሎ ይለዋል። አደራሽን ጠንክረሽ ተማሪ ከከብቶቹ ኋላ ስትሮጪ እንዳትገኝ ይላሉና አብዛኛውን ጊዜ አባቶች ለልጆቻቸው ግብርናን እርግማን እንደሆነ አድርገው እንዲያስቡ ወይም ደግሞ ያልተማረ ሰው የሚሰራው አይነት የመጨረሻ ሰው አማራጭ ሲያጣ የሚሰራው አይነት ቢዝነስ ተደርጎ እንዲታሰብ አድርጎታል በእኛ ሀገርና ምናልባት ወደ ኋላ የመቅረቱም ትልቁ ሪዝን እዚህ ጋር ባለው ምክንያት የሚመዘዝ ይመስለኛል። ነገር ግን በእኔ ሴናሪዮ ምንድን የሆነው ቢዝነሱ ላይ ወደዚህ ቢዝነስ ስመጣ ዋጋ እየከፈልኩ ነው ብዙውን ነገር የተማርኩት። ከዛ በኋላ ግን አንድ ፖይንት ላይ ትልቁ የጠቀመኝ ነገር ምንድን ነው? ሶሻል ሚዲያ ላይ ስመጣ ትልልቅ ፎሎ ማደርጋቸው ሴክተሩ ላይ በጣም ትልልቅ ኢምፓክት ያመጡ የምዕራባውያን ትልልቅ ጃይንት የሆኑ ፋርሞች፣ ኮኦፕሬቲቮች፣ ትልልቅ ኮኦፕሬሽኖች ቻናላቸውን የዩቲዩብ ቻናላቸውን በመከታተል የሶሻል ሚዲያ ቻናላቸውን በጣም በመከታተል ትምህርቶቻቸውን በመከታተል ብዙ ነገር ላገኝ ብዙ ነገር ልማር ችያለሁ። ከዛ በኋላ ደግሞ ብዙ ትራቭል ማያደርግበት እድል ነበረኝና በሄድኩባቸው ሀገራቶች ጠቅላላ እኔ ልሰራ ከምፈልገው ቢዝነስ ጋር በተያያዘ ኔትወርኮችን በመፍጠር በየጊዜው በጣም ትልልቅ ቫልዩ አለው ኤክስፐርቲዎች አሁን ምዕራባውያን ጋር ስታይ በዚህ ቢዝነስ አም ዘ 5th ጀነሬሽን አም ዘ 6th ጀነሬሽን ይሉሃል። ከቤተሰብ እየተቀባበሉ ያመጡት ኤክስፐርቲዝ አለና ያን ኤክስፐርቲዝ ቁጭ ብሎ እነሱ ጋር በፈቃደኝነት በማገልገል እና ከነሱ ትምህርት በመውሰድ ብዙ ያገኘኋቸው እውቀቶች አሉ እና ትልቁ ነገር በአግሪካልቸር ዘርፍ ቲዮሪው ሳይሆን ፕራክቲካል ኤክስፒሪየንሱ ነው ትልቅ ውጤት የሚያመጣው።
ሄደህም ፊት ለፊት የምትጋፈጠው ነገር እሱ ስለሆነ ማለት ነው። እና አጫጭር ጊዜ ስልጠናዎች ብዙ ኦፖርቹኒቲዎች አግኝቼ ብዙ ስልጠናዎች ወስጃለሁ። ግን ሞሮፍ የጠቀሙኝ እንዳልኩ 6ኛ 7ኛ የዘር ሐረግ ድረስ የወረደ ትልልቅ ልምድ ካላቸው ትልልቅ ፋርሞች ሄጄ በመጎብኘት ኔትወርክ በማድረግ ኤክስፐርቲያቸውን በየጊዜው አክሰስ የማደርግበትን መንገድ በመፈለግ ውጤት ለማግኘት ብዙ ጥረት አደርጋለሁ። እነዛ ኮሚኒኬሽኖች ብዙ አይነት እይታዎችን ፋርሜ ላይ አምጥቼ በራሴ ሁኔታ የምተገብርበት እድል ፈጥረውልኝ። እንዴት አገኘኸው ግን የግብርና ዘርፍ ህይወት፣ የግብርና ዘርፍ የዕለት ተዕለት እንቅስቃሴ በምን መንገድ ተቀበልከው? ምን ይመስላል? ባንተ ህይወት ውስጥ የነበረው መረዳት ይኖራል። ህልምህ ነበረ፣ ከገባ በኋላ ደግሞ ምን ይመስላል? እንደው እስቲ ያገኘህበትን አጋጣሚ ደግሞ እናንሳ እስክንድር። ያው እንደ አንድ ኢትዮጵያዊ ኢትዮጵያውያን ተጽዕኖ እንደሚያደርጉበት አንድ ኢትዮጵያዊ ወጣት ወደ ግብርናው ሴክተር ስትመጣ ቀላል አይደለም። ስፔሻሊ ደግሞ የአዲስ አበባ ልጅ ሆነ ግብርናው ሴክተር ውስጥ መምጣት ቀላል አልነበረም። እኔ ግልገል ጊቤ 3 ሃይድሮሎጂካል ፕሮጀክት ቆይቼ ፕሮጀክቱ እንዳለቀ የ2 ዓመት አካባቢ ብሬክ ነበረኝና በዛ መካከል የማይኒንግ ቢዝነስ ውስጥ ገብቼ ነበር እና ኤክስፕሎሬሽን እንሰራ ነበር። የተለያዩ ቦታዎችን ይሄድ ነበረ። ከሀገር ውጭም ብዙ የምጓዝባቸው እድሎች ነበሩኝና ከተማ አካባቢ ስትሆን ልክ የሆነ ገንዘብ ሲኖርህ በእኛ ማህበረሰብ ስታተስ የሚባለው ነገር የሚያስቀምጡበት ሌቭል አለና ያ ስታተስ አንተ ወደድክም ጠላህም ያንን ፊት ለማድረግ እንድትሰራ የሚያስገድድ የሰዎች የዙሪያ የምታገኘው የማህበረሰብ ተጽዕኖ አለና ያን ተጽዕኖ ሰብሮ ወደ ፋርም መምጣት ቀላል አልነበረም። ነገር ግን ውስጤ ደግሞ በጣም ይታገለኝ ነበርና አስታውሳለሁ እዚህ ፋርም መጥቼ ስራዬን ሲጀምር ምናልባት ከአዲስ አበባ የሚያውቁኝ ጓደኞቼ ሲመጡ እንደዚህ ቦቴ አድርጌ ቱታ አድርጌ ቢያዩኝ ምን ይውጠኛል? ከተማ ስወጣ እፈራለሁ። ስፔሻሊ ገብርኤል በሚከበርበት ጊዜ አዋሳ አካባቢ ብዙ ከአዲስ አበባ አካባቢ የሚመጡ ሰዎች አሉና ከሰረ ይሉኝ ይሆን የሆነ ነገር ይሄ የሉኝታ የሚሉት ነገር አለ አይደል? በጣም ያስጨንቀኝ ያስፈራኝ ነበር። ሰው ለዚህ ሴክተር የሚሰጠው አመለካከት በጣም ደካማ ከመሆኑ ጋር ተያይዞ በጣም ቻሌንጅ ያደርገኝ ነበር፣ በጣም ፈራ ነበርና አንድ ፖይንት ላይ ግን ምንድነው ተሰማኝ፣ ራሴን ካልተቀበልኩኝ ማንም ሰው እኔን ሊቀበለኝ አይችልም። ራሴ ወድጄው ተቀብዬው ማልሰራውን ስራ ሰምባዲ ኤልስ እንዲቀበለው ኤክስፔክት ማድረግም የለብኝም እና ማንም ሰው ደግሞ እኔ የሆንኩትን ነገር እኔን መቀበል ካለበት እኔ የምሰራውን እኔ የምለብሰውን እኔ የምወጣበትን እና የምገባበትን ነገር ሴት ማድረግ ያለብኝ እኔ ነኝ። በሌላ መልኩ ኢንፍሉዌንስ ማድረግ ካለብኝ ራሴን ተቀብዬ ኢንፍሉዌንስ ማድረግ ያለብኝ የሚለውን ነገር አሰብኩኝ እና ከዛ ጊዜ ወዲህ እልህ ይዘኝ ነበር። እንደውም በጣም መቆጫለሁ። ቦቲ በማድረግ ማፈር፣ የስራ ልብስ በመልበስ ማፈር የሚባለው ነገር በጣም 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 አደጋ አለው። ስፔሻሊ ከተማ አካባቢ ተወልዶ ያደገ ሰው እና የሆነ ትንሽ ከፍ ያለ ነገር ኤክስፒሪየንስ አድርጌያለሁ ብሎ የሚያስብ ሰው እንደዚህ አይነት እይታ እንዲኖረው ይፈራልና ከዛ አኳያ በጣም እቸገር ነበርና ፋይናሊ ግን በዛልህ ኢቭን አዲስ አበባ ሲሄድ እንኳን ቦቴ አድርጌ ሄድ ነበር። ሰዎች በሌላ መንገድ እንዳያዩብኝ ተውኩት ፋይናሊ እንጂ በፕሌን ስሳፈርም እንደዛ አድርጌ ሄድ ነበር የሆነ ሰዓት ላይ እና አሁን ከተማ ስወጣ ኤቭሪ ታይም የስራ ቱታይን እና ቦቴን ለብሼ ነው የሚሄደው። ሰዎች ያሉ ምክንያቱም አሁን ራሴን ተቀብያለሁ እና ከዛ በኋላ ደግሞ ሰዎችን ኢንፍሉዌንስ ማድረግ የምችልበት እንደኔ ያሉ ብዙ ወጣቶች ወደዚህ ሴክተር ካልመጡ በስተቀር ሴክተሩን መለወጥ የሚቻልበት እድል የለውም። ብቻዬን ሆኜ የምለውጠው አይደለም። ይህ ሀገር በጣም ትልቅ ሀገር ነው። በጣም ትልቅ ማርኬት ያለበት ሀገር ነው። ትልቅ ዲማንድ መፍጠር የሚቻልበትም ሀገር ነው። አሁን ሙሉ ለሙሉ ትልቅ ዲማንድ አለ የምትልበት አይደለም፣ ግን ዲማንዱን መፍጠር የሚቻልበት ደግሞ ትልቅ ፖሲቢሊቲ ያለበት ሀገር ነው። ብዙ ሰዎች ወደዚህ ሴክተር በመጡ ቁጥር ለሴክተሩ ያለው ፖሊሲ መቀየር ይችላል፣ ለሴክተሩ ያለው አመለካከት መቀየር ይችላል የሚለውን ነገር ባሰብኩኝ ቁጥር ጠንክሬ ሶሻል ሚዲያው ላይ በደንብ መስራት እንዳለብኝ ተሰምቶኝ ያን አክሰፕት አድርጌ ነው ወደዚህ ሶሻል ሚዲያ የመጣሁት። እንደውም ብዙዎችም ወደዚህ ሶሻል ሚዲያ እንዲመጡም
ኢንካሬጅ አድርጌያለሁ። አጠገቤ ጆስ ይገኛል። ከፕሮዴሪ ነው የመጣው። ከሱ አጠገብ ደግሞ የምታዩት አዶልፎ ነው። ከዋጊንገን ዩኒቨርሲቲ ነው የመጣው። ቤስት ዴሪ ኤክስፐርቶች ናቸው። ጆስ ከኒውትሪሽንም ጋር በተያያዘ ትልቅ ኤክስፐርት ነው። ምርጥ ኤክስፐርቶቻችን ስለተገኛችሁና ከእናንተም ብዙ ነገር ልንማማር ስለሆነ በጣም ደስ ብሎኛል። አመሰግናለሁ። በሀገራችን ስላለው የገፈራ ቢዝነስ ወይም ኢንዱስትሪ ስንነጋገር ቆይተን ነበር። ከእንስሳት ስነ ምግብ ጋር በተያያዘ የገፈራ ጥቅም ምንድን ነው ብላችሁ ታምናላችሁ? ተጽዕኖውስ ምንድን ነው? የበቆሎ ገፈራ ለወተት ላሞች እንዲሁም ለስጋ ከብቶች በጣም አስፈላጊ የመኖ አይነት ሲሆን በውስጡም ብዙ ኃይል ስለሚኖረውና ስለሚይዝ ለከብቶቻችን ትልቅ የኢነርጂ ሶርስ ይሆንላቸዋል። ስለዚህ የከብቶቻችንን አመጋገብ ለማስተካከል በእያንዳንዱ ምግባቸው ውስጥ ይህንን ማካተት ይኖርብናል። ተመልሰናል አድማጮቻችን። ሀሽታግ ኢትዮጵያን ኤፍኤም አዲስ 97.1 ላይ እየተከታተላችሁ ስላለ እናመሰግናለን። እስክንድር ዮሴፍ ጋር ቆይታ እያደረግን እንገኛለን። ሐዋሳ ነው በእርግጥ እሱ የሚኖረው። የግብርና ስራ ላይ ትኩረት አድርጎ የሚሰራ እንግዲህ ወጣት ነው። ከሱ ጋር ቆይታ እያደረግን ነው። በእስክንድር ዮሴፍ የቲክቶክ ገጹ ላይ አናን ዴሪ ፋርም ላይ የግብርና ህይወት የዕለት ተዕለት እንቅስቃሴውን እንደዚሁም ደግሞ የከብት እርባታውን የወተት ምርቶቹንና ሌሎች ተያያዥ ጉዳዮችን ያነሳል። እስክንድር እንደው የገበሬ ሰው ህይወት ምን ይመስላል ከጠዋት እስከ ማታ? ለምሳሌ አንተ ከጠዋት ጀምሮ እስከ ማታ ያለ ህይወት እንዴት ያለ ነው? በእርግጠኝነት ስገምት ጠዋት ነው የምትነሳው እና በዕለት ተዕለት ህይወት ውስጥ የምታደርጋቸው ተግባራት እንዴት ያሉ ናቸው? ከብቶች አሉ፣ ወደ ማሳም መግባት የሚያስፈልግህ አጋጣሚዎች ይኖራሉ እና እንዴት ያልፋል ህይወት? ኦኬ የፋርም ሩቲን በጣም የሚገርም ሩቲን ነው። ባይ ዘ ዌይ ፋርም እንደ ሌሎች ቢዝነሶች አይደለም። ቅድም እንዳልኩ ፋርም ከቢዝነስነቱ ላይፍ ስታይልነቱ ያደላል ስል ሰዎች ስለሚወዱት እና በጣም ፍላጎቱ ስላላቸው የሚሰሩት ስራ ነው መሆን መቻል ያለበት። ምክንያቱም አሁን በእኛ ሁኔታ ስታየው ሌሊት 9 ሰዓት እንነሳለን፣ ለ9 ሩብ ጉዳይ ሰምታይምስ። ከዛ የጸሎት ፕሮግራም አለን፣ እንጸልይና ወደ አለባ እንገባለን። ግማሹ ጽዳት የሚሰራ ከሆነ ጽዳት ይሰራል። ከዛ ከ9 ሰዓት እስከ 10 ሰዓት ተኩል ባለው ጊዜ ያሉት ስራዎች ይጠናቀቃሉ። የመጀመሪያ ዙር አለባ። ከዛ በኋላ ወደ ቤት እንገባለን። ወደ ቤት የሚገባ ሰው ካለ ወደ ቤት ይገባል። ወደ ሌላ ስራ ያለውም ሰው ወደ ሌላ ስራው መሄድ ይችላል። ከዛ አርፎ እንደገና 1 ሰዓት ተኩል ላይ እንገናኛለን። ከብቶቻችን ጋር ሜዲኬሽን የምንሰጠው ነገር ካለ፣ የሚወልዱ ከብቶች ካሉ፣ ቫክሲኔሽን ካለ ወይም ሁፍ ትሪሚንግ ጥፍር ማስተካከል ካለ ምን ካለ ሰራለን። ከዛ በኋላ ቀጣይ ስራችን የሚሆነው 5 ሰዓት ላይ ነው የሚጀምረው። ሁለተኛ ዙር አለባ ከመጀመራችን በፊት ተሰብስበን እንጸልያለን። ከዛ በኋላ ሁለተኛ ዙር አለባ እንጀምራለን። ከ5 ሰዓት እስከ 6 ሰዓት ተኩል ባለው ጊዜ ያልቃል። 6 ሰዓት ተኩል ላይ እንበተናለን። ምሳን በላና ቀጥታ የረፍት ሰዓት ነው የሚሆነው። እስከ 9 ሰዓት ድረስ አንመጣም። 9 ሰዓት ላይ እንደገና ተመልሰን እንመጣለን። አንድ ላይ ሰብሰብ የምንልበት ፖይንት አለ፣ እዛ ጋር እንሆናለን። ከዛ የዕለት ግምገማችንን ወስደን ለከብቶቻችን መኖ ወደ ማዘጋጀት ነው የምንሄደው። ማሽን ላይ መኗቸው እናዘጋጃለን፣ መኖ እንደፋላቸዋለን። ከዛ በኋላ በቀን 1 ጊዜ ስለሆነ መገብ የምንሰጣቸው ያን መኖ አዘጋጅተን ከደፋን በኋላ 1 ሰዓት እስከሚሆን ድረስ እዛው አካባቢ እንሆናለን። ለ1 ሩብ ጉዳይ ሲል ጸሎት ፕሮግራም አለን። አንድ ላይ ተሰብስበን ጸልየን ወደ አለባ እንገባለን። ደብል ኦፍ 7 የሆነ ማለቢያ ትልቅ ማለቢያ ማሽን ያለን 14 ከብት በ7 ደቂቃ ውስጥ ነው የሚያልበው ማለቢያ ማሽናችን። ቀጥታ ከ1 ሰዓት እስከ 2 ሰዓት ተኩል ባለው ጊዜ ውስጥ እዛ አለባ እንሰራለን። 2 ሰዓት ተኩል እስከ 3 ሰዓት ባለው ጽዳት ይቀጥላል። የማለቢያ ቤቱን ጽዳት ምናምን ይሰራል። 3 ሰዓት ላይ ሁሉም ስራ አልቆ ተመልሰን ወደ ቤት እንገባለን። ራት በልተን እግዚአብሔርን አመስግነን ደግሞ እናርፋለን ማለት ነው። ይሄ ያልተቋረጠ ሩቲን ነው። በዓል የለ፣ ቅዳሜ የለ፣ እሁድ የለ። ምክንያቱም ከብቶች ዛሬ እሁድ ነው አንታለበም፣ ዛሬ እሁድ ነው አንበላም አይሉም፣ በዓል ነው አንበላም አይሉም። ስለዚህ ይሄ ሩቲን 24/7 የሚቀጥል ነው የሚሆነው ማለት ነው። እንደው የሶሻል ሚዲያን በተመለከተ አንደኛ ቅድም እንዳልኩት በተለያዩ አማራጮች የምትለቃቸው ለዚሁ ስራ የሚያግዙ መረጃዎች እና ደግሞ ስሜትህን ታጋራለህ እና
ቀረጻውም ጥሩ ነው፣ በጥሩ መንገድ ነው ተቀናብሮ የሚቀርበው። ለዚህ ከጀርባ ሰው እንዳለ አስባለሁኝ። እዛው ላይ ግን በቀላሉ በሀሳብ መስጫም በውስጥ መስመርም የሚሰጡ አስተያየቶች አሉ እና የምታገኛቸው አስተያየቶች እንዴት ያሉ ናቸው? ለመግባት የመፈለግ የመጓጓት ባክህ አጋራን የሚሉ ስሜቶች እንዳሉ ገምታለሁኝ እና የሚደርሱን ሀሳቦችና ስለምትቀርጽበት መንገድ ደግሞ ብናወራ። ሶሻል ሚዲያ ላይ በጣም እግዚአብሔር ይመስገን የምንለቃቸው ኮንተንቶች ላይ በጣም ኢንካሬጅ የሚያደርጉ በጣም የሚያመሰግኑ የሚባርኩ መልካም ኢትዮጵያውያን ብዙ ናቸው እና በጣም አድርጌ ስለሱ በጣም ላመሰግን ፈልጋለሁ። ምክንያቱም በጣም አሪፍ ነው መባል፣ ቴንኪዩ መባል በጣም ደስ የሚል ነገር ነው፣ ኢንካሬጂንግ ነው። እኛም ሶሻል ሚዲያውም ላይ አሁን የያዝነውም ስራ ላይ ቀጥለን እንድንሰራ በደንብ ያበረታታናል ብዬ አስባለሁ እና ለዚህ ድጋፍና ሞራል በጣም አድርጌ ሶሻል ሚዲያ ላይ የሚከታተሉኝንም ሰዎች ኢትዮጵያውያንንም ማመስገን እፈልጋለሁ። ስራ ቦታ ላይ የሚቀርጸኝ ሰው ብዙ ጊዜ አብረውኝ የሚሰሩ ልጆች ናቸው። ግን አሁን ራሱን የቻለ የሶሻል ሚዲያ ዲፓርትመንት እያቋቋምን ያለ ነው። ምክንያቱም በጣም ትልቅ ሪቮሉሽን እንዲመጣ በጣም ፈልጋለሁ። ስፔሻሊ እኛ አሁን የምንሰራበት ሴክተር ላይ ትልቅ ሪቮሉሽን እንዲመጣ ፈልጋለሁ። ብዙ ዴሪ ፋርሞች ኢትዮጵያ ውስጥ እንዲቋቋሙ፣ ኮሜርሻል ዴሪ ፋርሞች እንዲቋቋሙ ፈልጋለሁ እና እዛ ላይ በጣም ጠንክረን የመስራት ፍላጎት አለን። ወደፊትም እንሰራለን የሚል እምነት አለኝ። መልካም እስክንድር፣ ቅድም በተለይ ሰዎች ከግብርና ጋር በተገናኘ ያለን መረዳት ላይ የተሳሳቱ የሚባሉ በዘለማዳ የሚነገሩ የተለያዩ አመለካከቶች እንደነበሩ እያነሳን ነበር። አንተም ስጠቅሰው ነበረ። እጅግ በጣም የተከበረ ሙያ፣ የሀገራችንም የጀርባ አጥንት የሆነ ትልቅ ሙያ ነው። እንግዲህ በግብርና ዘርፍ ውስጥ ያሉ ሙያተኞች የምናከብራቸውና ለሚከፍሉት ለሚያደርጓቸው እያንዳንዱ እንቅስቃሴዎቻቸው ላይ ክብር የሚያስፈልጋቸው ናቸውና አንተ ቅድም እንዳልከው መሀል አዲስ አበባ ተወልደህ ወደዛ ስትገባ ግብርናው ሙሉ ለሙሉ ጥጥ አድርገህ ልጠቀም ስትል የነበሩት ፈታኝ ነገሮች እንዴት ያሉ ነበሩ? የሰው መረዳት አንተ ጋር የነበረው ነገር ምን አይነት የስራ መስክ ነው? እንደው ሰዎች ቢያውቁት በጣም ጥሩ ነው ብዬ አስባለሁኝ። አንድ እዚህ አዲስ አበባ ያለ ሰው፣ አንድ መሀል ከተማ ላይ የተወለደ ሰው ያለው መረዳት ምን መሆን አለበት? እስክንድር፣ ይሄ ሴክተር አገርን ከመጥቀም አኳያ ያለው ቤኔፊት በጣም ትልቅ ነው። ራስንም ከመጥቀም አኳያ በጣም ብዙ ጠቀሜታ አለው ብዬ አስባለሁ። አእምሮ የሚሰራበት በጉልበትም በአእምሮም በቴክኒካሊ ደግሞ ሁሉንም አይነት ፕሮፌሽን የሚዳስስ አይነት ፕሮፌሽን ነው ግብርና ብዬ አስባለሁ። ምክንያቱም ስፔሻሊ የላይቭ ስቶክ ሴክተር፣ ምክንያቱም ዴሪ ፋርመር ስትሆን ቧንቧ ሰራተኛ ነህ፣ ኤሌክትሪሻን ነህ፣ የጤና ባለሙያ ነህ፣ መካኒክ ነህ፣ እንደገና አግሮኖሚስት ነህ። ብዙ ፕሮፌሽን ነው የምትይዘው በራሱ። ስለ ሶይል ሳይንስ የምታጠና ሰው ነህ፣ ፈርቲላይዘር ላይ የምታክ ሰው ነህ። ኤቭሪቲንግ ከአንተ የሚጠበቅ ነው እና ገበሬ ሲባል ሰዎች ብዙ ጊዜ እኛ ሀገር ገበሬ ሲባል ምንም የማያውቅ አይነት ሰው አድርገው ነው የሚያስቡት። አሁን እኛ ፋርም ላይ ብትመጣ ወርክሾፓችን ትልቅ ወርክሾፕ ነው እና ትራክተሮቻችን ራሳችንን ሰርቪስ የምናደርገው፣ ከብቶች ሲታመሙ ማይልድ የሆኑ ኬዞችን በራሳችን ነው ልናክም የምንሞክረው ወይም የምናክማቸው። ከዛ ውጪ ቧንቧ ሲሰበር ራሳችንን የምንሰራው፣ መብራት ሲበላሽ ራሳችንን የምናስተካክለው፣ ተክሎቻችን የሚያስፈልጋቸውን ማዳበሪያዎች አጥንተን የምንሰጠው ራሳችንን፣ የከብቶቻችንን ኒውትሪሽን ፎርሙሌሽን የምንሰራው ራሳችንን፣ የአይቲ ቴክኒሻንን፣ አካውንቲንግ ማወቅ መቻል አለብን፣ ሂሳባችንን ራሳችንን የምንሰራው። ሶ ይሄ ሁሉ ነገር ተደማምሮ ብዙ ፕሮፌሽኖችን በአንድ ላይ የያዘ ፕሮፌሽን ነው እና ብዙ ፕሮፌሽኖች እንደዚህ አይደሉም። አንዳንድ ውስን ነገር ነው ወይም ደግሞ አንድ ስፔሲፊክ ነገር ላይ ነው አትኩረው የሚሰሩት እና ዴሪ ፋርም ከዚህ በተለየ መልኩ ብዙ ነገሮችን በአንድ ላይ በውስጡ የያዘ ነው እና ፊዚካሊም እንደ ጉልበት ሰራተኛ የምትሰራበት ነው። ትራክተር ላይ ኦፕሬተር ሆነ ነው የምትሰራው እና ብዙ ነገሮችን ነው የምታይበት እና ከዛ ከሁሉም የላቀ ደግሞ አንዳንድ ጊዜ ጸጥ ብለህ የምትውልበት፣ ከማንም ጋር ሳታወራ ጸጥ ብለህ የምትውልበት
አይነት ሲቹዌሽንም ያለ የምታገኝበት አይነት የስራ መስክ ነው ብዬ አስባለሁ እና እንደ አንድ ኢትዮጵያዊ ወጣት ብዙ ወጣቶች ወደዚህ ሴክተር ቢመጡ በጣም ራሳቸውን ሊለውጡበት የሚችሉበት አይነት ቢዝነስ ነው ብዬ አስባለሁ። ሌላው ቢዝነሱ ፕሮግሬሲቭ ነው ማለት በአንድ ጊዜ ሹት የምታረግበት አይነት ቢዝነስ አይደለም። ቀስ እያልክ የምትገነባው በጊዜ ሂደት ውስጥ እያደገ የሚሄድ አይነት ቢዝነስ ነው። ሶ በትንሽ ነገር መጀመር፣ ከዛ ትልቅ ነገር ማሰብ፣ ከዛ በትንሽ ነገር መጀመር፣ ከዛ ያቺ ትንሽ ነገር ላይ ፎከስ አድርጎ ትልቁን ነገር ደግሞ በደንብ እያሰናሰሉ ትልቁ ነገር እያሰቡ እያሰናሰሉ ከዛ ጀምሮ መስራት መቻል ወደ ትልቅ ደረጃ ለመሄድ እድል ይፈጥርልናል ብዬ አስባለሁ። እንደ ሌሎች ቢዝነሶች አይደለም። በሁለትም በአንድም በሶስትም ከብቶች በሃውስሆልድ ሌቭል ጀምሮ ግን ፓሽኔትድ ከሆነና ለስራው ኤክስፖዠሩን ለማሳደግ የሚፈልግ ሰው ካለ በቀላሉ ማደግ ይችላል የሚል እምነት አለኝ። ከብቶች ባይኖሩትም ከብቶች ያሉበት ቦታ ተቀጥሮ በመጀመር ከዛ በኋላ የራሱ 1 2 እያለ እያሳደገ መሄድ የሚችልበትን እድል ለመፍጠር ፕላን ማድረግ ከቻለ ፍላጎቱ ላለው ሰው ጥሩ ኦፖርቹኒቲ የሚያገኝበት የቢዝነስ ዘርፍ ነው ብያምናል። ዓለም ላይ እንስሳት ስነ ምግብን በተመለከተ ለብዙ ነገር ቅርብ ናችሁ ታውቃላችሁ ብዬ አምናለሁ። አሁን በዚህ ከተመለከታችሁ ተነስታችሁ ወደፊት በሀገራችን ምን አይነት ተስፋ እንደምትመለከቱ እንድትነግሩ ይፈልጋሉ። በዚህ የተመለከትነው ቴክኖሎጂ በሁሉም የኢትዮጵያ ገበሬ ዘንድ ተግባራዊ ቢደረግ ሀገሪቷ እርባታን በተመለከተ ትልቅ የሚገርም ተስፋ ይኖራታል። በተለያዩ ሀገራት ትዞራለህ። በተለያዩ ሀገራት የምትዞረው እንግዲህ አጠቃላይ ልምድህንም ከማካፈል ባለፈ ደግሞ ልምድም ለመቅሰም ነውና ያየው ነበረ። ቻይናም ህንድም አሜሪካን ሀገርም ሄደ ያያቸው ነገሮች ምን ተመለከትክ? ተመክሯቸው እንዴት ያለ ነው? የሚሰሩበት መንገድ ምን ይመስላል? እኛ ልንወስደው ምንችላቸው ነገሮች እንዴት ያሉ ናቸው? ሌሎች ሀገራት ሴክተሩን በደንብ አንደርስታንድ አድርገውት በደንብ ገብቷቸው ለሴክተሩ የሚገባውን አይነት ትኩረት ሰጥተው በፖሊሲ ደግፈው ፋይናንስ አቅርቦት አቅርበው ሰዎች ለሴክተሩ ያላቸውን አመለካከት እንዲያሻሽሉና ሴክተሩ ስለሚገቡ ሰዎች ደግሞ የሚያስፈልገውን ኢንሴንቲቭ ፕሮቫይድ አድርገው መንግስት ስፔሻሊ በጣም ትልቁን ነገር ፕሮቫይድ የሚያደርግ ነው። መንግስት ከሚያደርጋቸው ትልልቅ ነገሮች መካከል ለሴክተሩ የሚያስፈልገውን ፖሊሲ በአግባቡ ኦን ታይም ፕሮቫይድ አድርጎ በፖሊሲ ውስጥ ደግሞ ሴክተሩ የሚያስፈልገውን ኢንሴንቲቭ ጥቅማ ጥቅሞች ባስጠበቀ መልኩ ያስቀምጣል። ያን ብቻ አይደለም፣ ሴክተሩ ከትልልቅ የእውቀት ተቋማት ወይም ደግሞ ከዩኒቨርሲቲዎች ጋር ሪሰርች ፋሲሊቲዎች ጋር በማስተሳሰር በየጊዜው አዳዲስ እውቀቶች፣ አዳዲስ ልምምዶች፣ አዳዲስ ፈጠራዎች ሴክተር ውስጥ እንዲመጡና ገበሬው ምርቱና ምርታማነቱ የሚያድግበትን ተግባራዊ ሁኔታ ከመፍጠር ጋር ተያይዞ ገበሬው ከሪሰርች ኢንስቲትዩቶች ጋር በጣም በጥምረት በጣም ክሎዝሊ እንዲሰራ የሚያደርጉበት መንገድ በጣም የሚያስገርም ነው። እኛ ሀገር እንደምታውቀው ከአፍሪካ በእንስሳት ሀብት ቁጥር አንደኛ ነን። ብዙ የአፍሪካ ሀገራት እኛ ላይ ይቀልዳሉ። የኢትዮጵያ ከብቶች ቀንድ እንጂ ጡት የላቸውም ይላሉ። ይህ የሆነበት ትልቁ ሪዝን ምንድን ነው? የከብቶቻችን ቁጥር ብዙ ቢሆንም የሚሰጡት የወተት መጠን ግን በጣም አነስተኛ ነው። ምናልባትም አንድ ክሮስ ብሪድ የሆነች ከብት የምትሰጠውን ወተት 10 ወይ 15 የኢትዮጵያ ከብቶች ኢትዮጵያ ውስጥ ያሉ ብሪዶች ላይሰጡ ይችላሉ። ይህ የሆነበት ትልቁ ምክንያት ምንድን ነው? ከብሪዲንግ ጋር ተያይዞ ከሀዝበንደሪ ጋር ተያይዞ መሰራት ያለባቸው ስራዎች በጊዜ ስላልተሰሩ ነው የሚል እምነት አለኝ። ነገር ግን በጊዜ ሂደት አሁን ቅድም እንዳልኩም አንዳንድ ኢኒሼቲቮችን በማበረታታት እንዲሁም ደግሞ መንግስት ለሴክተሩ አቴንሽን እንዲሰጠው እንደኛ ሴክተር ውስጥ እየሰሩ ያሉ ሰዎች በስፋት ምንድነው እንዲያደርጉ እንዲገቡና መንግስት ላይ ተጽዕኖ እንዲፈጥሩ ማድረግ መቻል ወሳኝ ነው የሚል እምነት አለኝ። ወደፊት ያ ይሆናል የሚል እምነት አለኝ፣ ይለወጣል የሚል እምነት አለኝ። የስ ያሰኘኝን አንድ ዜና ነው የምነግራችሁ ዛሬ። እጄ ላይ የያዝኩት ኢንተርኬሚ ምርት የሆነውን ካልሞስ የተሰኘ ካልሽየም ፕሮዳክት ነው።
በተደጋጋሚ ከብቶቻችሁ በከፍተኛ ምርት ምክንያት በካልሲየም እጥረት እየወደቁ ለተቸገራችሁ ገበያ ላይ የምታገኙት የካልሲየም ፕሮዳክት ደግሞ ከብቶቻችሁን ከወደቁበት በበቂ ሁኔታ ሰፕላይ አድርጎ የማያስነሳላችሁ ከሆነ ይህ ፕሮዳክት ለእናንተ ነው የመጣው። ባይ ዘ ዌይ እኔ ፋርም ላይ በተደጋጋሚ በጣም ከፍተኛ ምርት ያላቸው ላይክ ከ40 ሊትር በላይ የወተት ምርት ያላቸው ከብቶች እንዲህ አይነት ችግር ያጋጥማቸዋል። ሶ የማገኛቸው መድኃኒቶች ለፕሪቬንሽን እንጂ በትክክል ከብቶቹ እንደዚህ አይነት ሲቪር የሆነ ደረጃ ላይ ከደረሱ በኋላ በቀላሉ ለመመለስ የማያስችሉ ፕሮዳክቶች ነበሩ። እስክንድር አሁን እንደምታውቀው በሀገር ደረጃ በየሌማት ትሩፋት በሚል አካባቢያችን ላይ ያሉ ጸጋዎችን ወደ ጓሮ እንዲሁም ደግሞ ባሉን ጠበብ ባሉ ቦታዎችም ጭምር ምግባችን ከጓሮአችን እንዲሆን የተለያዩ ስራዎች እየተሰሩ ይገኛሉ እና በዚህም እንግዲህ ለውጦች መጥተው የተጠቀሙ ሰዎችንም እያየን ነው። አሁን ደግሞ በጣም ብዙ አንተን ጨምሮ በጣም በርካታ ወጣቶች የማህበራዊ ትስስር ገጽ ላይ በዶሮ እርባታም በከብት እርባታም አጠቃላይ ግብርና ዘርፍ ላይ የሚሰማሩ ሰዎችን እያየው ነው የሚገኘውና ይሄ ብዙ ሊፈጥረው የሚችለው ነገር ሊያጋባ የሚችለው ነገር እንዳለ አስባለሁኝ እና እንደው አሁን ይህንን ፕሮግራም የሚያደምጡ አድማጮቻችን ወጣቶች በዚህ ዘርፍ ለመሰማራት ፍላጎት ያላቸው ሰዎች ምን ያስፈልጋቸዋል? ምን ትላቸዋለህ? ካንተ ተሞክሮ ተነስተ ይሉኝታን ማስወገድ፣ ለሚወዱት ነገር ራስን አሳልፎ መስጠት በጣም በጣም ኢትዮጵያ ውስጥ አስፈላጊ ነገር ነው ብዬ አስባለሁ። የሚያሳፍረው አለመስራት ነው። የሚያሳፍረው የሰው ፊት ማየት ነው። የሚያሳፍረው ሰው መጠየቅና መለመን ነው። መስራት ግን የሚያስከብር ነገር ነው። የትኛውም አይነት ስራ ሊሆን ይችላል። የምንፈልገውን ነገር አግኝተን እስከምንሰራ ድረስ ለምንፈልገው ነገር ግብአት የሚሆነንን ስራ አክሰፕት አድርገን መስራት በጣም አስፈላጊ ነው። በዚህ ዓለም ላይ ውዱ ነገር ጊዜ ነው። ሰራንበትም አልሰራንበትም ጊዜው እየሄደ ነው። ሶ የምንፈልገውን ነገር በጊዜ አውቀን ለምንፈልገው ነገር ራሳችንን መስጠት በጣም ጠቃሚ ነው። የላይፍ ፐርፐዝ ይታወቅ። በህይወት ፐርፐዙ ምንድነው? የምንኖርበት ትክክለኛው ፐርፐዝ ምንድነው የሚለውን ነገር አውቀን ነክተን ጊዜያችንን እዛ ላይ ኢንቨስት እናድርግ ለማለት ወዳለሁ። ኢትዮጵያ በጣም ትልቅ ኦፖርቹኒቲ ያላት ሀገር ነች። በጣም ትልቅ ሀገር ነች። ታሪኳ እርግጠኛ ነኝ በቅርብ ጊዜ የምትቀይር የምትለውጥ እና ለብዙዎች መጠለያ የምትሆን የምንኮራባትን ሀገር የምናይበት ጊዜ ሩቅ ይሆናል ብዬ አላስብም። ምክንያቱም በእያንዳንዱ ሴክተር የተለያዩ ሰዎች ልዩ ልዩ መነቃቃቶችን እያሳዩ ያሉበት ሰዓት እንደሆነ አስባለሁ። ከእግዚአብሔር ጋር ኢትዮጵያ ያለፈውን ጭጋጓን ገልጣ አስደናቂ ብርሃን ውስጥ የምትገባበት ጊዜ ሩቅ ይሆናል ብዬ አላስብም። አንድ የመጨረሻ የዕለት ተዕለት እንቅስቃሴን በቪዲዮ ስመለከት ነበረና ምን ያስደስታል? በተለይ ከከብቶች ጋር መዋል፣ ማሳ ውስጥ መዋል ያለው ደስታ እንዴት ያለ ነው? ምንድነው የሚያስደስት ነገር? እንኳን እዚህ ግብርና ስራ ውስጥ ከብት እርባታ ውስጥ ገባው እንድትል የሚያደርግ ነገር ምንድነው? ያው እኔ እንዳልኩ በጣም ፓሽኔትድ ነኝ እና የምትወደው ነገር ውስጥ መኖር ሙሉ ያደርጋል በራሱና እኔ አሁን የምኖረውም እዛው ፋርሜ ውስጥ ነው። እዛው ግቢ ውስጥ አንድ ግቢ ውስጥ ነው ከከብቶቼ ጋር የምኖረውና ማታ ኤኒ ታይም ተነስተህ ከውሾች ጋር ፋርም ውስጥ መዞር፣ ከብቶችህን ማየት፣ አንዳንድ ጊዜ ሌሊት ይወልዳሉና እነሱን ማዋለድ፣ ተወልደው ወተት ሲጠጡ ማየት እና በተለያየ አይነት ሁኔታ ሰፖርት ማድረግ፣ አዳዲስ ቴክኖሎጂዎች እዚህ ሴክተር ውስጥ አዳዲስ ነገሮች ሲመጡ ቅድሚያ ወስደህ እነኛን ነገሮች በተግባር አገር ላይ አምጥተህ ኢምፕሊመንት ማድረግ ብዙ ነገሮች አሉ። አክቹዋሊ ይሄ በቃላት ልትገልጠው የማትችለው ነገር ግን በህይወት በጣም ትልቅ ትርጉም የምትሰጣቸው አይነት ስሜቶች የሚሰጡ አይነት ብዙ ኢቨንቶች አሉት። ቢንግ ኤ ዴሪ ፋርመር በጣም የተለየ ደስ የሚል ነገር አለው። እኔ አሁን አዲስ አበባ ሄጄ
ማደር መቆየት አልፈልግም። ደርሶ ማድረግ ነው ብዙ ጊዜ የሚቀናኝ። የሆነበት ምክንያት ይሄ ኢንቫይሮንመንት ጋር ምንድነው ይሆናል ነፍስ ትቆራኛለች። በጣም ተወደዋለህ። በጣም እናመሰግናለን እስክንድር እንግዲህ ለሰጠህን ጊዜ ልምድህን ተሞክሮህን ስላካፈልከን። በዚህ ውስጥ እንግዲህ ብዙ የሀገራችን ወጣቶች እንደሚነሳሱ እምነት አለን እና ለስራ ከዚህ በኋላ መልካም ስኬት እንዲገጥምህ እመኛለሁኝ። በጣም አድርጌ አመሰግናለሁ ስለጋበዝከኝ። ቴንክ ዩ ሶ ማች። እሺ አድማጮቻችን #ኢትዮጵያ የዛሬው ፕሮግራማችን ይህንን ይመስል ነበረ። ከእስክንድር ዮሴፍ ጋር ነበረ ቆይታ ያደረግነው። እስክንድር ዮሴፍ የማህበራዊ ትስስር ገጹን በተለይ በቲክቶክ አናን ዴሪ ፋርም ላይ በደንብ ታውቁታላችሁ። ከ278 ሺህ በላይ ተከታዮች አሉት። በፌስቡክም በኢንስታግራም እና በዩቲዩብም እንዲሁ የከብት እርባታ ላይ አጠቃላይ ግብርና ላይ የሚሰራ ወጣት ነው። ወደዚህ ዘርፍ ለመግባት ላሰባችሁ አጠቃላይ ተሞክሮውን በማካፈል ረገድ አብሮን ቆይቷል። መልካም ነገር እንደወሰዳችሁ እናምናለን። የዛሬውን አብቅተናል። ሰለሞን ጫላ ነበርኩኝ። ጤና ይስጥልኝ።